እንኳን ወደ ሩቅ እንኳን ከወሰዷችሁ ሰሎሞን ኢትዮጵያ ከሰሎሞን አስቀድሞ ወይም ከንግስተ ሳባ አስቀድሞ 52 የዳበረ ስርዓተ መንግስት አላት። 52 ነገስታት አንግሳለች። ከንግስተ ሳባ እስከ ክርስቶስ 68 ነገስታት አንግሳለች። በዚህ ታሪክ የተዋጀች ተከታታይነት ያለው ቅብብሎሽ ያለው ስርዓት ያላት ህዝብ ናት። ወግ ያላት የዛሬ ነው ያድርገውና ዛሬ መግባባት መነጋገር አቃተን ተራ ሰውኛ ቋንቋ ገደበን። ተራ የማያጸድቅ ከሆነ የትኛው መጥፋት ይችላል? መጥፋት የትኛው የማያጸድቀን ሐሳብ ገደበን። እንዲህ እያለ የቀጠለ ታሪክ ነው ያለን። እንደው አንተ ልተርገላችሁና ልጨርሰው ሐሳቤን። ዳዊት ሰሎሞን ንጉሥ ሰሎሞን ከ700 ያላነሱ ሚስቶች ነበሩት። ኋላ በንስሐ አስወግዷል ኃጢአቱን። እነዚያ ሁሉ ሚስቶች እያሉት ልጅ አልነበረው፣ መካን ነበረ። ሰሎሞን ከንግስት ደረሰ። የበኩር ልጁን ከንግስት ሳባ ወለደ። የበኩር ልጁን ከብዙ ሚስቶች አልወለደም፣ ከኢትዮጵያ ወለደ። ለምንድነው የበኩር ልጁን ያገኘው ነው? በኩር የማን ነው ካል ሙሴን ይላል በኩር ሁሉ የኔ ነው ቀድስልኝ ይላል። የሰው በኩር የኔ ነው ይላል። ቤት ከነጉልላቱ ቅጽር ከነማይዘንቱ የሚወርሰው በኩር ነው። በኩር የኔ ነው ይላል ሙሴ። ምን ምልክት አለህ ካላችሁኝ መድኃኔ ዓለም እግዚአብሔር ቃል ሰው ከመሆኑ አስቀድሞ የሙሴን ጽላት ያስቀመጠ ኢትዮጵያ ነው። ለምንድን ነው ኢትዮጵያ ወረሳት? በኩር ናት። የተሰቀለበትን መስቀል የሰጠው ለኢትዮጵያ ነው። ለምንድን ነው የሰጠው? በኩር ናት። ወራሽ በኩር ናት። ሁሉን የምትወርስ በኩር ናት። ዓለም እንደ ፈረስ ጆሮ እንደ ጦር ግሮ ተካክሎ በበደል ሲዋኝ እግዚአብሔር አልባ ሲሆን ይሄንን ሃይማኖት እንኳን ዛሬ ይዛ ምዘምር እቺ በኩር አይደለች? ዜማን የሰጣት በኩር አይደለች? በኩር ስለሆነች ነው። በጣም ሩቅ ነው ታሪኳና መጨረሻ ሩቅ ነው። የ985 ዓመት ታሪክ በዚህ መካከል አለ። በጣም ብዙ እና አፄ አፊላስ የነ ህሩየ እግዚአብሔር የነ እንደቄ ቅንደኬ የነ ሳውላ የነ ቲራቅ ዘርዝረን አንጨርሰውም። እግዚአብሔር ቃል ሰው ሆነ፣ በቤተልሔም ተወለደ፣ በጨጥ ተጠቀለለ፣ በጎል ተጣለ። በዚህ ጊዜ ንጉሥ ባዚን የኢትዮጵያው ንጉሥ ምን አለ? እግዚአብሔር ቃል ከሰማያ ሰማያት ወርዷል ብሎ አማሃውን ይዞ ከቤተልሔም ጉባኤ ከመላእክት ዝማሬ አልደረስንም። ማን ነው ቤተልሔም ላይ የተገኘ? ኢትዮጵያ ከንጉሷ ጋር አማሃ ይዛ ስብሐት ለእግዚአብሔር በሰማያት አላመሰገነችም? እንዲህ ብላ እውነት አመስግናለች። ከኖሎት ጋር ዘምራለች። እነሆ የዓለም መድኃኒት ተወልዷል ሲል ሲቀሰቅስ ኢትዮጵያ እኮ ነበረች። እስራኤል እዚህ አልነበሩ። በጣም ሩቁን ላስታውሳችሁ። ዳዊት መዝሙር 71 ላይ ተገልጾታል። ኢትዮጵያ እንደሚሰግዱለት ሲመለሱ ሄሮስ ሊገለው ሲፈልገው ኢትዮጵያ ልሰግድለት ሲፈልገው ልዩነት አለው። የተወለደው የአይሁድ ንጉሥ ወዴት ነው? ልንሰግድለት መጥተናል። ሄሮስ ደግሞ ልገለው ፈልጋለሁ፣ ሕፃኑ ያለበትን ጠይቃችሁ ንገሩ። ልዩነት አለው። ወዲያው ሕፃኑን ይዘህ ውጣ አለው። አረጋዊ ዮሴፍን የእግዚአብሔር መልአክ በሕልም ነገረው። ይዞ ወጣ። ግብፅ ሀገር ተሰደደ። በዚያ ቆየ። ረሃቡ፣ ጽሙ፣ ብዙ መከራው፣ ብርዱ፣ ዋዩ ብዙ አሰቃያቸው። እሱ ብቻ ሳይሆን እመቤታችንን በመንገድ የጣዖት አምልኮ፣ የጥጃ ምስል፣ የላም ምስል ብዙ አምልኮት ያለበት ስትሰቀቅ ድረስ አንዳንድ ጊዜም መልከ መልካም የመሰልሽ ግን ጠባያ ክፉ ብትሆኝ ነው እንጂ የተሰደድሽ ያሉ ዘበቱባት። አዘነች። ግን ከድንግል ጀርባ ሆኖ እግዚአብሔር ቃል እጆቹን አንስቶ ይባርካል። ወዴት? ወደ አዜብ። ለማን? ለኢትዮጵያ። ማን? እግዚአብሔር ቃል የት ላይ? ከድንግል ጀርባ። በዚህ ጊዜ ነው እመቤታችን ምን ሆነ ነው ልጅ ያለችው? የአስራት ሀገር አለሽ፣ እሷን እየባረኩ አድርሰኝ፣ ምትመለሽበት ጊዜ ደርሷል፣ ሀገሬን አሳየ ብላ የመጣችው። ከዚያ በኋላ ነው ሰዓሊ ለነ ቅድስት የሚባለው። በየቦታው ሰዓሊ ለነ ቅድስት፣ ቅዱስ ሆይ ለምኝልን። እያንዳንዱ ኦርቶዶክሳዊ ሰው ስንቅ አድርጎ እኛም በየአብነት ትምህርት ቤቱ ይሄው ነው ስንቃችን ያሳደገን። የሚገርማችሁ እግዚአብሔር ቃል እንዲህ ብሏት እመቤታችን ማሳያ ይብላው በደመና ጭኖ ጧት ከጽዮን መቅደስ ላይ አደረሳት። ከጽዮን መቅደስ ጧት አደረሳት። ከዚያም ጽዮን መቅደስ ላይ ደክሟት ልጇን አውርዳ በእቅፏ ይዛ ጡቷን እያጠባች ቁጭ ብላ እያለ ካህኑ ዮሐኪን የጠዋቱን መስዋዕት አድርሶ አሳርጎ ጸሎቱን ጨርሶ ህዝቡን ሊያሰናብት እንደ ዛሬው ታምር ለክርስቲያን ሁሉ የእመቤታችን ታምር
መስማት አይቅለለው ቀላል አይምሰለው እንደማለት የኢሳይያስን መጽሐፍ አውጥቶ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች እያለ